መጋቢት 30 2018 ዓ.ም ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የረቡዕ ምሽት የኢቲቪ 57 ዜናዎቻችን ተጀምሯል። የዜናዎችን አበይት ጉዳዮች አስቀድማለሁ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ መጪውን የትንሣኤ በዓል ምክንያት በማድረግ ከ233 ሺህ በላይ ለሚሆኑ ወገኖች ማዕድ አጋሩ። የኢትዮጵያ የባህር በር ባለቤትነት መረጋገጥ የሀገርን ደህንነት ከማስጠበቅ ባለፈ ለቀጠናው ሰላምና መረጋጋት ሚናው ከፍተኛ ነው። ከውጭ የአሜሪካና ኢራን የተኩስ አቁም ስምምነትን ተከትሎ የዓለም ነዳጅ ገበያ ከፍተኛ ቅናሽ አሳየ። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችሁን ቆዩ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ መጪውን የትንሣኤ በዓል ምክንያት በማድረግ ከ233 ሺህ በላይ ለሚሆኑ ወገኖች ማዕድ አጋሩ። ማዕድ ከማጋራት ባለፈ በከተማዋ ለበዓል በሚደረግ ግብይት የኑሮ ጫናን ለማቃለል በበጀት ድጎማ ሰፊ የምርት አቅርቦት መፈጠሩን ጠቁመዋል። ከንቲባዋ ይመራደም ዝርዝር አለው። የለውጥ ስራው በሰው ላይ የተገነባ የሰብአዊነት ከፍታ፣ የልማት ጉዞ ደግሞ ሰው ተኮር ከ8 ዓመት በፊት የመጣውና በኢትዮጵያውያን ብርቱ ጥረት የጸናው የመጋቢት 24 ለውጥ አንዱ መለኪያ ዛሬ ላይ የሚታየው የማዕድ ማጋራት ሆኖ አዲስ አበባን የአብሮነትና የሰብአዊነት መዲና ጭምር አድርጓታል። ከተማዋ ድጋፍ የሚሹ ነዋሪዎቿን የመጪውን ትንሣኤ በዓል ጨምሮ በየሃይማኖታዊ በዓላቱ ምን ጎደለ ብላ በመጠየቅ እንደ ማንኛውም ነዋሪ በዓላትን በደስታ እንዲያሳልፉ የሚያስፈልጋቸውን አቅርባ የኔነት ከተማነቷን እያስመሰከረች ቀጥላለች። የከተማችን ነዋሪዎች ምን ጎደለባቸው፣ ምን ተሟላላቸው ብለን ሁልጊዜ በመፈተሽ በማየት ችግሮችን በመቅረፍ በተለይም ደግሞ ዘላቂ ልማት ከማምጣት አንጻር ዘርፈ ብዙ ጥረቶችን እያደረግን በርካታ ስኬቶችም ተመዝግበዋል። ከተማችን ለሀብታሙም፣ ለደሃውም፣ ለተማረው፣ ላልተማረው፣ ለሴት፣ ለወንድ፣ ለሕፃን፣ ለአዋቂው፣ ለሁሉም የተመቸች እንድትሆን ልማታችን አካታች ልማት እንዲሆን አድርገን ነው እየሰራን ያለነው። አዲስ አበባ በአንድ በኩል ድጋፍ ለሚሹ ነዋሪዎች ማዕድ ስታጋራ፣ በሌላ በኩል ደግሞ ለበዓሉ በሚደረግ ግብይት የኑሮ ጫናን ለማቃለል ከፍተኛ በጀትን በመመደብ በቂ ምርት እንዲቀርብ ተደርጎ የተረጋጋ ገበያን ፈጥራለች። የገበያውን ሁኔታ ምክንያት ባደረገ፣ የበዓሉን ሁኔታ ምክንያት ባደረገ፣ አሁን ደግሞ በመካከለኛው ምስራቅ ከነዳጅ ጋር ተያይዞ በመጣው አንዳንድ ጫና ምክንያት የገበያ ሁኔታው በከፍተኛ ሁኔታ መደጎምን የሚጠይቅ ሆኖ ስላገኘ ነው በበርካታ መንገድ ከበጀታችን መድበን ከከተማው አስተዳደር በጀት መድበን የገበያውን ጉለት እያሟላን ያለ ነው። በአንድ በኩል የምርት እጥረት እንዳያጋጥም፣ በሌላ በኩል ደግሞ ምርት በተመጣጣኝ ዋጋ መቅረብ እንዲችል በዚህ በሁሉም በኩል እየተረባረብን የተረጋጋ የገበያ ሁኔታ በከተማችን እየተካሄደ ነው። በከተማ ደረጃ የበዓል ማሳለፊያ ድጋፍ የተደረገላቸው ከ233 ሺህ በላይ ነዋሪዎች ለተለያዩ ማህበራዊ ችግሮች የተጋለጡ አካል ጉዳተኞች፣ ጧሪና ደጋፊ የሌላቸው አረጋውያን እንዲሁም ዝቅተኛ ገቢ ያላቸው ናቸው። በማዕድ ማጋራቱ ድጋፍ የማድረጉ ሰው ተኮር ተግባርም ከአጠቃላይ የድህነት ቅነሳ ስትራቴጂ ጋር የተናበበ ተደማሪ አቅም ነው። እኛ የምንገነባው ከተማ ለጥቂት ባለጸጋዎች ብቻ የምትመች ሳትሆን በዝቅተኛ ድሮ ደረጃ ላይ ያሉ ዜጎችም ከእድገቱ ተጠቃሚ የሚሆኑበትና አሁን ያለባቸውን ጉድለቶችም በመተባበርና በመደጋገፍ እየሞላን እንድንሄድም የሚያስችልና በዘላቂነትም ድህነትን ለመቀነስ የሚያስችል ፕሮግራም ጋር የተጣጣመ ነው። ይሄ ተግባር መንግስትና ሕዝብ፣ ባለሀብትና ነዋሪዎች በአንድ የፍቅር ሰንሰለት ተሳስረው ድህነትን በጋራ ለመቅረፍ የገቡት ቃል ኪዳንም ማሳያ ነው። ድጋፍ የተደረገላቸው ወገኖችም በዓሉን በደስታ ለማሳለፍ የሚያስችላቸው መሆኑን ተናግረዋል። ችግራችንን ተረድተው ድካማችንንም ደካማ ጎናችንንም ተረድተው ይህንን ማዕድ ማጋራትም ስላጋሩን
በጣም አመሰግናለሁ። በጣም ደስ ብሎኛል። ተመስገን፣ ደስተኛ ነኝ። ለማዕድ ማጋራት መርሃ ግብሩ ድጋፍ ላደረጉ ልበቀና ባለሀብቶችና አካላት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ምስጋና አቅርበዋል። ሰባተኛውን ጠቅላላ ምርጫ ወደ ተመለከተ ዘገባ አልፋለሁ። በምርጫ ሂደት ወሳኙ ምዕራፍ የመራጮች ምዝገባ ነው። ሂደቱ ዜጎች በሀገራቸው የወደፊት ዕጣ ፈንታ ላይ ድምፃቸውን ለመስጠት የሚያስችላቸው መብት በተግባር የሚያረጋግጡበት ነው። በኢትዮጵያ በግንቦት ወር ለሚካሄደው ሰባተኛው ጠቅላላ ምርጫ መራጮች ካርድ የሚወስዱበት ጊዜ ቀደም ሲል የተቀመጠው የ1 ወር የጊዜ ገደብ ተጠናቆ ተጨማሪ ጊዜ መሰጠቱ ይታወቃል። ዛህራ መሐመድ ተጨማሪ አላት። ተመልካቾቻችን ከወራት በኋላ ለሚካሄደው ሰባተኛው ጠቅላላ ምርጫ ዜጎች በተለያየ አካባቢ የመራጭነት ካርድ እየወሰዱ ይገኛሉ። እኛም በአዲስ አበባ የተለያዩ አካባቢዎች ተገኝተን ዜጎች በምን መልኩ የምርጫ ካርድ እየወሰዱ ነው የሚለውን ቅኝት እያደረገን እንገኛለን። አሁን የምንገኘው በአዲስ ከተማ ክፍለ ከተማ ነው። እዚህ ያለውን ደግሞ አብረን ቅኝት እናደርጋለን። እንዴት ዋልሽ? እግዚአብሔር ይመስገን። በቅድሚያ እስኪ እንተዋወቅ። ስምሽ ማን ይባላል? የት አካባቢ ነዋሪ ነሽ? እኔ ሄለን ደምሴ ይባላለሁ። አዲስ ከተማ ክፍለ ከተማ ወረዳ 8 በቀበሌ 03 ቀጠና 2 ነዋሪ ነኝ። እንግዲህ ሰባተኛ ሀገራዊ ምርጫ ላይ ማለት ነው ሁሉም የነቃ ተሳትፎ ነው ያለው። በተለይ እናቶች፣ ሴቶች ይሄንን የተራዘመውን ጊዜ ማለት ነው በመጠቀም ሁላችንም የዜግነታችንን በመወጣት ማንም ሰው በቃ ኢትዮጵያዊ ነው ድምጹን በምርጫ ማመን አለበት ማንም ሰው ማለት ነው። ሴቶች በተለይ ካርዳቸውን ቀድመው ይዘው የምርጫ ቀንን ተሰልፈው ድምጻቸውን መስጠት አለባቸው። ከመራዘም አንጻር በስራ ምክንያት ጠዋት ወጥቶ ማታ የሚገቡት በተለያየ ኬዝ ያለባቸው ምክንያት መጋቢት 28 ነበር የመጨረሻ ያሉት። ግን መራዘሙ ደግሞ ሚያዝያ 14 ነው። አሁን እስከ ሚያዝያ 14 ነው የተራዘመው። ይሄን ነገር ደግሞ እስከዛ መቆየቱ አሁን ጊዜያችንን እንትን ብለን መውሰድ እንችላለን የሚል ያው ሀሳብ ነው እየሰጡን ያሉትና ጥሩ ነው። ስሜ ቢዳም ተስፋ ይባላል። የምኖረው ወረዳ 8 እዚሁ ቀበሌ 03 ብሎክ 5 ውስጥ ነው የምኖረው። እኔ ይበጀኛል፣ ይጠቅመኛል፣ ሀገሬን ያሻግራታል፣ ያለማል ብዬ የምለው ለመምረጥ ነው አሁን እዚህ የተገኘሁት። አሁን እኔ በአንዳንድ ምክንያት ነው ቆይቼ የመጣሁትና አሁን ካርድ ልወስድ እዚህ የተቀመጥኩት። ይሄን መራዘሙን 20 እስከ 28 ነው ብሎ በሚዲያ ተለቋል። 28 አለፈብኝ ብሎ እየተጨነቁ እየመጡ ያሉ ስላሉ መራዘሙ ለነሱ ጥሩ እድል ነው ላል። ሂደቱ ቆንጆ ነው። ያው መጀመሪያ የተሰጠው 1 ወር ነበረ። ከየካቲት 28 እስከ መጋቢት 28 ነበረ እና ከመጀመሪያው ቀን ጀምሮ ሰዎች በጣም እየመጡ ነው፣ እየተመዘገቡ ነው። በጥሩ ሁኔታ እየተካሄደ ነው። መራዘሙ ያው በአንዳንድ ምክንያቶች መጥቶ መውሰድ ያልተቻሉ ሰዎች እድሉን ይጠቀማሉ ብዬ ነው የማስበው። ዜናዎቻችን ይቀጥላሉ። የልማትና የሰላም ግንባታ ስራዎችን ይበልጥ ለማሳለጥ የህብረተሰቡን ተሳትፎ ማጎልበት ያስፈልጋል። ሀገራዊ ለውጡን የሚዘክር 8ኛ ዓመት የድጋፍ ሰልፍ በክልሉ የተለያዩ ከተሞች ተካሂዷል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በቦንጋ ከተማ በተካሄደው የድጋፍ ሰልፍ ላይ ተገኝተው መልእክት እንዳስተላለፉት በመጋቢት 24 መሰረት የተጣለለት አካታች የፖለቲካ ስርዓት ለዘመናት የተከማቹ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ችግሮችን በመፍታት በሀገሪቱ ተጨባጭ ለውጦች እንዲመዘገቡ አስችሏል። በተለያዩ የሀገራችን አካባቢዎች የተደበቁና የተረሱ ነገር ግን የኛ የኢትዮጵያውያን ኩራት የሆኑ የተፈጥሮ እና የሰው ሰራሽ መስህቦችን፣ ቅርሶችን በገበታ ለሸገር፣ በገበታ ለሀገር፣ በገበታ ለትውልድ እንዲሁም በከተማ ኮሪደር ልማት ወደ አደባባይ አውጥተን እምቅ አቅማችን የገለጥንበት ዓመታትም ናቸው። ሀገራዊ ለውጡ ለዘመናት ታንቀው ለቆዩ ሁሉን አቀፍ የልማት ሂደቶች መደላድልን ከመፍጠሩን ባሻገር ኢትዮጵያ በዲፕሎማሲው መስክ የተደማሪ ድሎች ባለቤት እንድትሆን አድርጓታል። ከለውጡ በፊት በነበሩት ጊዜያት የባህር በር አስፈላጊነትን ሀሳብ ማንሸራሸር ይቅርና ጉዳዩን እንደ ጥያቄ ማቅረብ የማይቻልበት ወቅት ነበር። ዛሬ የብልጽግና ፓርቲ
የህዝባችንን ሁለንተናዊ ጥቅም ለማረጋገጥ ካለው ጽኑ እምነት ድፍረት በተሞላው ውሳኔ የባህር በር ጉዳይ የመላው ኢትዮጵያውያን አጀንዳ ከማድረግ አልፎ ባደረጋቸው ዲፕሎማሲያዊ ጥረቶች በርካታ የዓለም ሀገራት ድጋፍ ማግኘት ችሏል። መጋቢት 24 የህዝቦች የሰላም የልማትና የመልካም አስተዳደር ጥያቄዎች ትኩረት ተሰጥቷቸው ደረጃ በደረጃ ምላሽ እንዲያገኙ አድርጓል። የለውጡ መንግስት ሩፋት የሆነው ክልሉ በየደረጃው ለህብረተሰቡ የልማት ጥያቄዎች ደረጃ በደረጃ ምላሽ በመስጠት ላይ እንደሚገኝም ርዕሰ መስተዳድሩ አመላክቷል። የህዝቦችን አንድነት የሚፈታተኑ አፍራሽ ተልእኮችን በተደራጀ ሁኔታ በመታገል ህብረ ብሔራዊነታችንን ማስጠበቅ ያስፈልጋል። 7ኛው ጠቅላላ ምርጫ ሰላማዊና ዴሞክራሲያዊ እንዲሆን ህዝቡ የድርሻውን እንዲወጣም ርዕሰ መስተዳድሩ አሳስበዋል። እንደ ባልደረባችን ሰለሞን ባረና ዘገባ የድጋፍ ሰልፉ በቦንጋ፣ ታርጫ፣ ሚዛን አማን፣ ቴፒ ጀሙና አመያ ከተሞች በድምቀት ተካሂዷል። በዓመት $3 ቢሊዮን ወደ ሀገር ውስጥ ማስገባት ይቻላል? አዎ፣ በወርቅ ወይንም በቡና ሳይሆን በኮዲንግ። የኢትዮጵያ አዲሱ የዲጂታል ወርቅ ማዕድን የትኛው እንደሆነ ያውቃሉ? ይህ ነው። ኢትዮጵያ ከልማዳዊ ኢኮኖሚ ወጥታ ወደ ዲጂታል ዓለም እየተንደረደረች ነው። የዲጂታል ኢትዮጵያ 2030 ራዕይ መሰረቱ ህንፃ ሳይሆን የሰው ኃይል ግንባታ ነው። 5 ሚሊዮን ኮደርስ ታላቅ ፕሮጀክት የነገዋን ኢትዮጵያ እየቀረጸ ነው። በዌብ ፕሮግራሚንግ፣ በዳታ ሳይንስና በሰው ሰራሽ አስተውሎት የሰለጠነ ትውልድ እየተፈጠረ ነው። በአካል ሀገራችን ሆነን ለዓለም ገበያ የምንሰራበት ዲጂታል የሥራ ዕድል ተከፍቷል። ዛሬ ላይ በመቶ ሺዎች የሚቆጠሩ ወጣቶች ዓለም አቀፍ የምስክር ወረቀት ይዘው ወደ ሥራ ዓለም እየገቡ ነው። የነገዋ ዲጂታል ኢትዮጵያ እናንተን ትፈልጋለች። ዕውቀትን ወደ ዳላር የምንቀይርበት ጊዜው አሁን ነው። ኢትዮጵያ መጪውን ዘመን ቀድማ አስባ እየተዘጋጀች ነው። የወደፊቱ ሀብታችን ዲጂታል ነው። ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን አሁንም ቀጥሏል። የኢትዮጵያ የባህር በር ባለቤትነት መረጋገጥ የሀገርን ደህንነት ከማስጠበቅ ባለፈ ለቀጠናው ሰላምና መረጋጋት ሚናው ከፍተኛ ነው። ኢትዮጵያ የባህር በር አልባ መሆኗ ያለውን ስጋት ለመቀነስ መስራት ደግሞ የግድ ይላል። አቤል ሙልጌታ ዝርዝር አለው። የባህር በር ለሀገራት የሉዓላዊነታቸውና የደህንነታቸው የጀርባ አጥንት ነው። በዓለም አቀፍ መልክዓ ፖለቲካ መድረክ ላይ የአንድ ሀገር የባህር በር ባለቤትነት ከኢኮኖሚ ጥንካሬ ባሻገር የህልውናና የብሔራዊ ደህንነታቸው ዋስትና ተደርጎም ይወሰዳል። ለኢትዮጵያ ደግሞ የባህር በር ባለቤትነት ከፍላጎትም በላይ ስትራቴጂካዊ ጠቀሜታው ከቀደመ የታሪክና ተፈጥሯዊ ባለቤትነት አንጻር የበለጠ ሚዛን የሚደፋም ያደርገዋል። የባህር በር የሌላቸው ሀገራት በገቢና በውጭ ንግድ ላይ ብቻ ሳይሆን የሀገርን ሰላም ለማስጠበቅ በሚደረጉ እንቅስቃሴዎቻቸው ላይም ጫናንም ያሳድራል። አንደኛ በቀይ ባህርና ሜዲትራኒያን አካባቢ ነው። በባህር ላይ ውንብድና በሚስተዋልበት አካባቢ ነው። ሁለተኛ እዚህ አካባቢ አልሸባብን የመሳሰሉ አሸባሪ ኃይሎች የሚንቀሳቀሱበት አካባቢ ነው። ግጭቶች፣ ልዩነቶች፣ ጦርነቶች የሚስተዋሉበት አካባቢ ነው። ስለዚህ ለባህር በር በመቅረብ የባህር በር አገልግሎትን በማግኘት ወታደራዊ ተቋማትን የማጠናከር ወታደራዊ የጦር መሳሪያ የማስገባት እዚያም አካባቢ ተንቀሳቅሶ ወይም ተገኝቶ ያለውን ሁኔታ የመከታተልና የማስወገድ ተግዳሮቶች ይኖራሉ ማለት ነው። ስለዚህ የባህር በር ማጣት በኢኮኖሚ ብቻ ሳይሆን በንግድ ላይ ብቻ ሳይሆን በቱሪዝም ላይ ብቻ ሳይሆን በወታደራዊ አቅም ላይም የራሱ የሆነ ኢምፓክት ኔጌቲቭ ኢምፓክት አለው ማለት ነው። እንዲሁም በወደብ አጠቃቀም ላይ የሚጣሉ ገደቦች ላይም ወይም ድንገተኛ መልክዓ ፖለቲካዊ ለውጦች የሀገርን የመከላከያ አቅም እንዲገታም ያደርጋል። የደህንነት መሳሪያዎች ሚስጥራዊነታቸው ተጠብቆ ወደ ሀገር ውስጥ ከማስገባት አንጻርም ያለው አስፈላጊነትም እጅጉን የጎላም ነው። ኢኮኖሚው እንደውም ቀላሉ ነው ብዬ ነው ማምነው። ኢኮኖሚው ምክንያቱም የሚታይ ነው። ገንዘብ ማመንጨት እስከቻልክ ድረስ መግዛት የምችለው ነው። ደህንነትን ግን በገንዘብ ብቻ መግዛት አይቻልም። አንደኛ በሰው እጅ ነው የገባ ነው ማለት ነው። ሁሉ ነገራችንን በሌላ
ይሁንታ ስር የመውደቅ አለ። የምናስገባቸው እቃዎች በሙሉ በሚስጥር የምናመጣው ነገር የለንም ማለት ነው። እንደ ሀገር አንድ ሀገር ሉዓላዊነቷን ለማስጠበቅ የሚያስፈልጋትን ነገር ራሷን ለመጠበቅ የምትጠቀምባቸውን ነገሮች በሙሉ በሰው እጅ የገቡ ናቸው። አብዛኛው ኮሚኒኬሽናችን እኮ በኬብል ነው የሚመጣው። ከባህር መጥቶ በሰው ሀገር አልፎ ነው የሚመጣው። እዛ ቦታ ላይ የሚደረጉ የሳይበር ደህንነት የምናደርጋቸው ኮሚኒኬሽኖች ሁሉ ችግር ውስጥ የሚወድቁበት ነው። ባህር ላይ የተለያዩ ጥቅሞች አሉ። መርከቦቻችን እነዚህ ነገሮች በሚመጡበት ጊዜ ጥቃት እንዳይደርስባቸው ለመከላከል ወደብ ያስፈልገናል። መነሻ ቦታ ያስፈልገዋል። ኢትዮጵያና ኢትዮጵያውያንን ከባህር ዳርቻ ባለቤትነት ማግለል ለቀጠናውም ጭምር የደህንነት ስጋትንም የሚፈጥር መሆኑም አይቀሬ ነው። አንደኛ የ130 ሚሊዮን ሕዝብ በሚፈለገው መልኩ ከዓለም ጋር ግንኙነት ማድረግ ሲያቆም፣ የንግድ ግንኙነት ማድረግ ሲያቆም፣ የድርድር ግንኙነት ማድረግ ሲያቆም የሚጎዳው ቀጠናውም ነው። ኢትዮጵያ ብቻ አይደለም። ወደ 5000 ምናምን ኪሎ ሜትር የባህር በር አለ በኢትዮጵያ ዙሪያ በቅርብ ርቀት ላይ። ከዛ ከ5000 ኪሎ ሜትር ውስጥ ይሄ 130 ሚሊዮን የ10 ኪሎ ሜትር የባህር መብት ሰጥተ ነው አሰብ ጋር ሊሆን ይችላል። ይሄን ሁሉ ሀብት ለአካባቢው ለዓለም ማበርከት ቢችል ቀጠና ሁሉ ደህንነቱ የተጠበቀ ነው የሚሆነው። ባፈነው ቁጥር ግጭት ይከሰታል። የባህር በር አልባነት ወደ ሀገር ውስጥ የሚገቡ የደህንነት መሳሪያዎችን አይነት ብዛትና ጥራት በሌሎች ወገን በቀላሉ እንዲታወቁና ሚስጥራዊነቱ እንዲላላም ያደርጋል። ለደህንነት ስራ የሚውሉ አስቸኳይ ቁሳቁሶች በወደብ መጨናነቅ ወይም በዲፕሎማሲያዊ ውዝግብ ምክንያት ቢዘገዩ የሀገርን ደህንነት ለአደጋ ሊያጋልጡ የሚችልበትም እድል ሰፊ ነው። ምስጢር የመጠበቅ አገራዊ ተግዳሮት ነው ማለት ነው። ምክንያቱም ሌሎች የባህር በሩን ተቆጣጣሪ የሆነው አካባቢ ወይም ኃይል ወይም ተቋም ምን አይነት መሳሪያ ኢትዮጵያ እንደምታስገባ በየጊዜው የመከታተል የማወቅና የመረዳት አክሰስ ይኖረዋል ማለት ነው። በቻድ ላይ የገጠመው በሱዳን ኮንፍሊክት ምክንያት የሚያገኙት ላንድ ሎክድ በመሆናቸው የሚያገኙት በእነዚህ ሀገሮች ነው። ስለዚህ የነሱ ደህንነት የኛ ደህንነት ሆነ ማለት ነው። የኛን እንቅስቃሴ የሚገታ ነውና ሚስጥራዊነትን ከመጠበቅ የሀገር ሉዓላዊነትን ከመጠበቅ ከዛም ውጪ ደግሞ እንደ ሀገር ሉዓላዊ ሆነን እንደመስራት በሰው እጅ መውደቃችን ነው። ኢትዮጵያ የራሷ የባህር በር እንዲኖራት የምታደርገውን ጥረትም ለማገዝ የከፍተኛ ትምህርት ተቋማት በጥናትና ምርምር ማገዝ ላይ በሰፊ መስራትም ያስፈልጋል። ዜና እረፍት። የጌጃ ዴራ ሬዲዮ ጣቢያ ባልደረባ የነበሩት አቶ ዮናስ ብርቃየው ከዚህ ዓለም በሞት ተለዩ። አቶ ዮናስ ብርቃየው ዳኜ ከአባታቸው ከአቶ ብርቃየው ዳኜ ከእናታቸው ከወይዘሮ ተዋበች ንጉሴ ግንቦት 6 ቀን 1959 ዓ.ም በአዲስ አበባ አዲስ ከተማ ክፍለ ከተማ ተወለዱ። እድሜያቸው ለትምህርት ሲደርስ አንደኛ ደረጃ ትምህርታቸውን በእደ ማሪ ትምህርት ቤት የተማሩ ሲሆን ሁለተኛ ደረጃ ትምህርታቸውን ደግሞ በተፈሪ መኮንን ትምህርት ቤት አጠናቋል። ከዚያ በተጨማሪ በተግባር እድ የቴክኒክና ሙያ ትምህርት ቤት በሬዲዮ ኤሌክትሮኒክስ የሙያ መስክ በዲፕሎማ ተመርቋል። ትምህርታቸውን እንደጨረሱ በ1987 ዓ.ም በወቅቱ የኢትዮጵያ ሬዲዮና ቴሌቪዥን ድርጅት በቴክኒሻን መደብ ተቀጥረው ሕይወታቸው እስካለፈበት ጊዜ ድረስ ተቋሙን አገልግሏል። የአቶ ዮናስ ስርዓተ ቀብር ዛሬ 9 ሰዓት ላይ በዘነበ ወርቅ አቡነ አረጋዊ ቤተክርስቲያን ተፈጽሟል። ተመልካቾቻችን የኢትዮጵያ ብሮድካስቲንግ ኮርፖሬሽን በአቶ ዮናስ ህልፈት የተሰማውን ጥልቅ ሐዘን እየገለጸ ለወዳጅ ዘመዶቻቸው እንዲሁም ለስራ ባልደረቦቻቸው መጽናናትን ይመኛል። ወደ ውጭ ዜና አልፈናል። የአሜሪካና ኢራን የተኩስ አቁም ስምምነትን ተከትሎ የዓለም ነዳጅ ገበያ ከፍተኛ ቅናሽ አሳየ። ስምምነቱን ለማጽናት የሁለቱ ሀገራት ተደራዳሪዎች በመጪው አርብ በፓኪስታን ሊገናኙ ነው። አዝመራ ሞሴ ትናንት ምሽት በመካከለኛው ምስራቅ ሰማይ ላይ አንዣበው የነበሩ የአሜሪካ የጦር አውሮፕላኖች ጥቃት ለማድረስ ጥቂት ደቂቃዎች ብቻ ቀርቷቸው ነበር። በዛው ምሽት ያለፉትን ከ30 ቀናት በላይ ከአሜሪካና እስራኤል ጋር ሲዋጉ የሰነበቱት ኢራናውያን ሀገር የገነቡባቸውን መሰረተ ልማቶች ከጥቃት ለመከላከል ሲጠብቁ አድረዋል። የዓለም አቀፉ ማህበረሰብም እስትንፋሱን ዋጥ አድርጎ ሰዓቱን እየተመለከተ ይህ ጦርነት ምን ይዞ ይመጣብን ይሆን በሚል ስጋት ምሽቱን አሳልፏል። ግን ያቺ አስፈሪ ምሽት በዲፕሎማሲያዊ ጥበብ ድንገት ተቀልብሳለች። ከዋይት ሀውስ የወጣው የ2 ሳምንት የተኩስ አቁም አዋጅና የኢራን የሆርሙዝ ወሽመጥ የመክፈት ውሳኔ ለጦርነቱ የተዘጋጁ መሳሪያዎችን መልሶ ለዓለም ኢኮኖሚ አዲስ እስትንፋስ ዘርቷል። ፕሬዚዳንት ዶናልድ ትራምፕ የትናንቷን ምሽት አንድ ሙሉ ስልጣኔ ይጠፋባታል ማለታቸው
ከፍተኛ ስጋት የፈጠረ ማስጠንቀቂያ የነበረ ቢሆንም ጥቃቱ ሊፈጸም 90 ደቂቃዎች ብቻ ሲቀሩት ውሳኔያቸውን ቀልብሰዋል። ይህ የትራምፕ እርምጃ የሰላም ነጋሪት ያነገሰ ቢሆንም ከጀርባው ግን የፓኪስታን መሪዎች የለፉበት የሰላም ንግግር ከፍ ያለ ቦታ ነበረው። የፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሸሪፍ እና ፊልድ ማርሻል አሲም ሙኒር በዋሽንግተንና በቴህራን መካከል ያደረጉት የዲፕሎማሲ ሽምግልና የሚንቀለቀለውን የጦርነት እሳት በ2 ሳምንት ጊዜያዊ ሰላም እንዲተካ አድርገውታል። የስምምነቱ ትልቁ በረከት የታየው ደግሞ በዓለም አቀፉ የነዳጅ ገበያ ላይ ነው። ለሳምንታት በወሽመጡ መዘጋት ምክንያት ታፍኖ የነበረው የነዳጅ አቅርቦት በስምምነቱ ማግስት ፈንቅሎ መውጣቱ በዋጋው ላይ ታላቅ ቅናሽ አስከትሏል። በዚህም የዓለም የነዳጅ ዋጋ በአንድ ጀንበር በ13 በመቶ ቅናሽ እንዲያሳይ አስችሏል። ይህ የሆነው በስምምነቱ መሰረት በሆርሙዝ ሰርጥ የታፈኑ ነዳጅ ጫኝ መርከቦች አሁን በኢራን ኃይሎች ጥበቃና ቅንጅት ጉዟቸውን እንዲቀጥሉ በመፈቀዱ ነው። ይህ ክስተት ለዓለም አቀፉ ንግድ የትንሣኤ ያክል የሚቆጠር ነው። ኢራን የተኩስ አቁሙን የተቀበለችው ግን ባዶ እጇን አይደለም። ያቀረበቻቸው 10 ነጥቦች ቴህራን ከዚህ ቀውስ በድል አድራጊነት ለመውጣት ያላትን ፍላጎት የሚያሳዩ ናቸው። ማዕቀቦቹ እንዲነሱላትና ለደረሰባት ውድመት ካሳ እንዲከፈልላት መጠየቋ እንዲሁም የኒውክሌር መሳሪያ ፍላጎት እንደሌላት ዳግም ማረጋገጧ ለምዕራባውያን አዲስ የድርድር ስልት መከተሏን ያመላክታል። እነዚህ የድርድር ሀሳቦች ከቀጣይ አርብ ጀምሮ በሚደረጉ ንግግሮች ውጤታቸው የሚፈተሽ ይሆናል። በሌላ በኩል ግን የኢራን የድርድር ሀሳቦች የሂዝቦላን ጉዳይም ያካትታል ማለቷ የዚህ ሰላም ጥላ ገና ጥቁር እንደሆነ የሚያሳይ ነው። ስምምነቱን የደገፉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተኩስ አቁሙ ሊባኖስን አይጨምርም ማለታቸው ደግሞ ለዚህ አስረጅ ነው። እናም በጎረቤት ሀገራት የሚሰማው የጥይት ድምፅ ገና እንደማይቆም ይህ ማሳሰቢያ ሆኗል። ይህ ደግሞ የ2 ሳምንቱ ስምምነት ምን ያህል ተሰባሪና በበረዶ ላይ የተጻፈ መሆኑን የሚጠቁም ነው። ያም ሆነ ግን ዓለም ከታላቁ ጦርነት አፋፍ ላይ ተመልሳ ለ2 ሳምንት የሚቆይ የእፎይታ ጊዜ አግኝታለች። የሆርሙዝ ወሽመጥ መከፈት ለጊዜውም ቢሆን የኢኮኖሚውን ትኩሳት አብርዶታል። ዘላቂውን ሰላም ግን በመጪዎቹ 14 ቀናት ውስጥ በሚደረጉ ድርድሮች የሚወሰን ይሆናል። የጦርነቱ ነጋሪት ጋብ ብሎ እንዲቀጥል ተራው የዲፕሎማቶች ብርቱ ድርድር ነው። ጥያቄው ይህ ድርድር ደም መፍሰሱን ያቆመዋል ወይንስ ለቀጣዮቹ ጦርነት አቅም የሚፈጠርበት ይሆናል የሚለው ነው። እናም ይህ ጥያቄ በቀጣዮቹ 14 ቀናት መልስ ያገኛል። ሊጠናቀቅ ጥቂት ቀናት በቀሩት የአዋሽ ብር ፕሮ ንግድ ትርኢትና ባዛር ሸማቾች የበዓል ግብይታቸውን እየፈጸሙበት ነው። በአዲስ አበባ ኤግዚቢሽን ማዕከል በተዘጋጀው ባዛር ሸማቾች ለበዓል የሚያስፈልጓቸውን ቁሳቁሶች በአንድ ማዕከል በማቅረቡ ካላስፈላጊ እንግልትና ድካም ታድጎናል ብሏል። ከምግብ እስከ አልባሳት፣ ከቤት ቁሳቁስ እስከ ጌጣጌጥ ያሉ ፍላጎቶቻቸውን በአንድ ቦታ ማግኘት መቻላቸው እንዳስደሰታቸውን የተናገሩት ባዛሩ የአዋሽ ብር ፕሮ ዲጂታል የክፍያ አማራጭ በስፋት ስራ ላይ የዋለበት ነው። ሸማቾች ጥሬ ገንዘብ መያዝ ሳይጠበቅባቸው በስልካቸው አማካኝነት ፈጣንና ደህንነቱ የተጠበቀ ክፍያ መፈጸም መቻላቸው በንግድ ሂደቱ ላይ የሚታየውን ሰልፍና እንግልት በከፍተኛ ሁኔታ ቀንሶታል። በቀሩት ቀናትን በተመቻቸው ጊዜ በዚሁ ኤግዚቢሽንና ባዛር ሸማቾች ቢሳተፉ የሚያጡት ነገር እንደሌለም አዘጋጆቹ ታሜሶል ኮሚኒኬሽንና አዋሽ ባንክ ይፋ አድርገዋል። ተመልካቾቻችን ከኢትዮጵያ ቴሌቪዥን ሲተላለፍ የነበረው የኢቲቪ 57 ዜናችን አሁን ላይ እዚህ አብቅቷል። 2 ሰዓት ላይ ከኔ ጋር መልሰን እንገናኛለን። ቢዝነስና ስፖርት በቅደም ተከተል ወደ እናንተ ይደርሳሉ። መልካም ቆይታ ይሆንላችሁ።